ጤና ይስጥልኝ። ዛሬ በልዩ ዝግጅት ወደ እናንተ መጥተናል። ፕሮግራማችንን እስከ ማብቂያ እንድትከታተሉ እንጋብዛችኋለን። ሰሞኑን በኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሕዝብ ተወካዮች ምክር ቤት በተለይ ደግሞ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ማብራሪያ ሰጥተዋል። በዚህ እሳቸው ባቀረቡት ማብራሪያ የመከላከያ የክብር አባላት የራሳቸውን ሀሳብና ትንታኔ ሊያደርሱን እዚህ ተገኝተዋል። እንግዲህ ለዛሬ በዚህ ጉዳይ ላይ የምናወያያቸው የክብር አባል ጋዜጠኛ ሲሳይ አጌና እንዲሁም የክብር አባል ጌትነት አልማው ይሆናሉ። ፕሮግራሙን በመምራት ደግሞ የክብር አባል ጋዜጠኛ በላይ መንገሻና እኔም አበበች ካሳይ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ፊልድ ማርሻል ካነሷቸው ሀሳቦች በተለይ ደግሞ ሁሉም የኢትዮጵያ ግዛት የመከላከያ ሰራዊቱ ግዛቱም መኖሪያውም ናቸው ብለዋል። ይህ እንዴት ይገለጻል? ሰራዊቱ የትኛውም አገሩ ነው እንደተባለው አገሩ ነው የትኛውም። ምክንያቱም እያንዳንዷ የረገጥንባት ይቺ የቆምንባት ቦታ መስዋዕትነት ስለተከፈለ ነው። አዲስ አበባ ሰላም የሆነው በኢትዮጵያ ዙሪያውን ቦርደሩ ላይ ሰራዊቱ ስለሚወድቅ ነውና ያንድ ሀገር ባንዲራ በነጻነት የሚውለበለበው ሰራዊቱ ሲወድቅ የመጨረሻ አስተንፋሱ በሚያወጣው ትንፋሽ ነው ባንዲራ ሰንደቅ የሚውለበለበውና አገሩ ነው። መጠናከሩ ግን ሰራዊቱ የበለጠ ብዙ ይጠብቀዋል። የበለጠ ዝግጅት፣ የበለጠ ሪፎርም፣ ትናንት የተጠቀምባቸውን ቴክኖሎጂዎች ደግሞ መፈተሽ መቻል አለበት። እንዳልኩ ደግሞ ብዙ ጊዜ ስለምንዘናጋ ጥይት ማምረት ከነበረብን አይ ቲንክ ኦልሞስት የዛሬ 100 አመት ከዛ በፊት ነበር ጥይት ማምረት የነበረብን። ጥይት ቤት ምናምን የሚባል እኮ ነበር አይደል? ምክንያቱም ታሪካችን የጦርነት ነው። በተውሶ ነው የምንዋጋው ማለት ነው። የጦርነት ታሪክ ለምን ሆነ? የኢትዮጵያ ታሪክ የነጻነት ታሪክ አለን ብለናል። በዓለም ላይ ማፕ ሲደረግ ነጻ የሆኑ ሀገሮች ነው። መጠናከራቸው ጥሩ ነው፣ ግን የጸጥታ መጠናከሩ ብቻ በቂ ስለማይሆን ፖለቲካውን ራሱን መፈተሽ መቻል አለበት። ህዝባችን ራሱን መጠየቅ መቻል አለበት። የራሱ ልጆች ናቸው የሚዋጉ፣ የራሳቸውን ትምህርት ቤት ነው የሚያወድሙ። ይህንን እየጠየቀ መሄድ መቻል አለበት። መጠናከሩ ግን ጥሩ ነው። ለሰራዊቱ ሪፎርም ጊዜ ይሰጠዋል። የሆነ ብዥታዎች፣ ጥርጣሬዎች የነበሩባቸው ጉዳዮች ሁሉ በደንብ የተብራሩበት ነው። ለምሳሌ በኢትዮጵያና በኤርትራ መካከል ምንድነው የተፈጠረው? በግሌ አይገባኝም ነበር። ሁለቱ መንግስታት አይናገሩም፣ ግን በተባራሪ የምንሰማቸው ነገሮች ነበሩ። በተለይም የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ አልጀዚራ ላይ ባለፈው የካቲት ወር ጽሁፍ ጽፈው ያስኪወጣ ድረስ በመንግስታቱ ደረጃ ምንም አልነበረም፣ ግን የቀድሞ ፕሬዝዳንት ቢሆኑም አሁን በአስፈጻሚው አካል ላይ ስልጣን ባይኖራቸውም ምልክት የሚሰጥ ነገር አለ። በቀንዱ ላይ እየረበሸ ያለው የኤርትራ መንግስት በተለይም ፕሬዝዳንት ኢሳያስ ናቸው የሚል መልእክት በዛ ረገድ ማስተላለፋቸው በኢትዮጵያና በኤርትራ መካከል ችግሮች እንዳሉ የበለጠ በደንብ ቀደም ሲል ከነበረ በለጠ ምልክት በደንብ የሰጠ ነው። ከዛ በኋላ የተወሰኑ መሀል ላይ አንዳንድ ጉዳዮች ነበሩ። በኋላ የኤርትራ ፕሬዝዳንት የኤርትራ ነጻነት በዓል ላይ ይህንኑ በተመለከተ ትንሽ ወንዱ ወጣ ያለ ነገሩ በጣም የከረረ መሆኑን የሚያሳዩ ነገሮች ተረዳን። ግን ምንድነው ወደዚህ ሁኔታ ውስጥ የከተታቸው የሚለው ነገር ለሁላችንም ግልጽ አልነበረም። ከዛ በፊት በግሌ ምንድነው የተፈጠረው? ችግር አለ ወይ? ችግሩ ምንጭ ምንድነው ለማለት የሚለውን ነገር በግሌ ሞክሬያለሁ። ያው እንደ ጋዜጠኛ እንደ ዜጋም አንድ ነገር ስለሚያሳስብ ስለሚያገባኝም መረጃ ለማጣራት ሞከርኩ። በኢትዮጵያ መንግስት በኩል የተፈጠሩ ችግሮች አሉ። ማለትም በሁለቱ መንግስታት መካከል ያንን ችግር ለመፍታት የኢትዮጵያ መንግስት በራሱ መንገድ ጥረት አደረገ። ያ ጥረት ሶስተኛ ወገኖችን የጨመረ በንግግር ችግሮችን ለመፍታት የኢትዮጵያ መንግስት ብዙ ሙከራ ማድረጉን የሚያሳይ ነው። በኤርትራ በኩል ደግሞ ፈቃደኝነት አልነበረም የሚል ሰምቻለሁ። ይሄንን ግን በአደባባይ በግልጽ ከመንግስት ኦፊሻል እስካሁን ድረስ አልተነገረም ነበርና ፊልድ ማርሻል ብርሃኑ ጁላ እስካሁን ተንጠልጥሎ የነበረውን ጉዳይ በንግግር በውይይት ለመፍታት ሞከርን፣ አልተሳካም የሚለውን ነገር በግልጽ አመጡ። ስለዚህ በኢትዮጵያና በኤርትራ መካከል ያለውን ልዩነትን በተመለከተ ልዩነቱ ምንድነው? እንዴት ተፈጠረ? እንዴት አደገ? እሱን ተተነው ግን ያንን ችግር ለመፍታት በኢትዮጵያ መንግስት በኩል በንግግር በውይይት ለመፍታት የተደረጉ ጥረቶች አለመሳካታቸው ኢትዮጵያ ወደ ቀይ ባህር እንዳትወጣ ኤርትራን ጨምሮ ሌሎች ሀገራት ከፍተኛ ጫና እየፈጠሩ መሆኑን እንደ አንድ ዜጋ ሳይሆን እንደ ማንም ገለልተኛ ሰው ለሚያይ አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን ኢትዮጵያ በ60 ኪሎ ሜትር
በምትጎራበት የባህር ክልል ላይ በ10 ሺዎች ኪሎ ሜትር ላይ መጥተው የጦር ሰፈር በሚመሰረቱበት ሁኔታ ውስጥ ኢትዮጵያ ወደዛ እንዳትወጣ የሚደረገው ነገር በግል አይገባኝም። ይህንን በተመለከተ በተለይ ፊልድ ማርሻል ብርሃኑ ጁላ በግልጽ ያስቀመጡበት በርካታ ጉዳዮች የተብራራበት ውይይት ነው። ሌሎቹንም በመሀል እንግዲህ እያነሳን እንሄዳለን። እንግዲህ ሰሞኑን ፊልድ ማርሻል ብርሃኑ ጁላ በፓርላማ ቀርበው ካነሷቸው ነጥቦች መካከል ክላሽንኮቭና ጥይት ለመግዛት ውጭ ሀገር አንሄድም ብለዋል። ሌሎች ያልደረስንባቸው የቴክኖሎጂ ደረጃዎች ካልሆኑ በቀር የመድፍ ጥይትና የክላሽንኮቭ ለመግዛት ሌላ ገበያ ኢትዮጵያ እንደማታማትር ነው ሙሉ ልብ ሲናገሩ የተመለከት ነው። ይህንን ጉዳይ እንዴት ተመለከትከው ረዳት ፕሮፌሰር? ኦኬ፣ አመሰግናለሁ። በላይ ቀጥታ ለጥያቄ መልስ ከመስጠቴ በፊት እንደምታውቀው የኢትዮጵያ ታሪክ የጦርነት ታሪክ ነው። ታሪኳ በሙሉ ያ ጦርነት ረዥም ዘመን የስልጣኔ ረዥም ዘመን የሀገረ መንግስት ታሪክ ያለው ከአክሱም የሚጀምር ምናልባት ባቻነትና ፐርሺያ አሁን ኢራን የምንለው የሲኖ አሁን ቻይና የሆነው ራሽያ የሚነሳበት በዛ ዘመን ሙሉ መነሳት መውደቅ ያለበት ከቀይ ባህር ጋራ በመጠጋቷ የኢትዮጵያ በታሪኳ 85% የሚሆነው ጦርነቱ ከሰሜኑ የሀገራችን ክፍል ነው የሚነሳው። የቀይ ባህር የመግቢያ መውጫ የነበረውና ራስን በመከላከል በመነሳት በመውደቅ በትጥቅና ስንቅ በሌሎች ላይ ጥገኛ በመሆናችን ምክንያት አንዳንድ ጊዜ ያሸነፍነውን ጦርነት መልሰን ስንሸነፍ ታያለህ። አድዋ ላይ የታሪክ ባለሙያዎች ልሂቃኖች የሚሉት ከጣሊያን ያልተናነሰ ቀደም ብሎ ዝግጅት ስለነበረ ወይም እኩል የሚሆን የጦር መሳሪያ ነበረን። እኛ ዛ ላይ ቁመን ጠበቅን። ድፍን 40 አመት ቆጥረው እነሱ ሲመጡ አውሮፕላን ብቻም አይደለም ኬሚካል የሚረጭ ተሽከርካሪ ይዘው ነው የመጡ። እኛ ግን ባለን ቁመን ነው የጠበቅናቸው። አንድ ሀገር ነጻ እንዲሆን ቢያንስ የአንድ ሀገር ሰራዊት ውትድርና ሲባል ትምህርት ያለበት ፍልስፍና ያለበት እኔ እናንተ የምንነጋገርበት ማይኩ ኮምፒውተሩ ምናምን ትልቅ በጀት ያለው ስለሆነ ከሰራዊቱ ነው የትኛውም ስልጣኔ ስልኩ ኤቭሪቲንግ ከመከላከያ ሰራዊት ነው የመጣው። አንድ ሰራዊት ነጻ ለዋላዊ ሀገሩን እንዲጠብቅ ትጥቁን፣ ልብሱን፣ ስንቁን እና የሚዋጋበትን የጦር መሳሪያ መያዝ ይጠበቅበታል። በዚህ በኩል በዛውም የቴክኖሎጂ ሽግግር ነው። ጥይት ብቻ አይደለም የሚመረተው። ጥይት ስታመጥ ከጀርባ ያሉ ብዙ ቴክኖሎጂ አለው። በዚህ በኩል የተደረገው ጥረት የሚያበረታታ ነው። ቀድመን ነበር ማምረት የነበረብን። ከ40 አመት በኋላ ሲመጣ እንግዲህ በሰሜን ቢመጣ ከሌ መልሰው ነበር፣ በምዕራብ ቢመጣ ከሌ መልሰው ነበር ምናምን አንድ ግጥም አለ። በሰማይ መጣ እንጂ በማናውቀው ሀገር ተብሎ የተገጠመ ማለት ነው። ፊልድ ማርሻሉ እንዳሉት ጥይቱን፣ ቦምቡን፣ ክላሹን፣ ስናይፐሩን የቡድን የነፍስ ወከፍ አምርተን ማናውቀውን ቴክኖሎጂ ደግሞ ሰራዊቱ ዳለበት ድርብርብ ዳና ያለበት ትናንት ሊሰራው ይገባ የነበረ ያልተሰራለ እሱን መስራት አለብህ። ዛሬንም ደግሞ ከቻፕ ማድረግ አለበት። ዛሬም መስራት አለበት። ትናንትና ዛሬ ብቻ በቂ አይደለም። ወዴት ነው እያደገ ያለው? ውጊያ እያየህ ነው መቼም ከሰሞኑ እስራኤልና ኢራን በሚያደርጉት ጦርነት ከረጅም ርቀት ነው ውጊያ ያለው። ገና ኔቪ የባህር ኃይሉ ወደ ስራ ሲገባ ደግሞ የበለጠ ውጊያው እየጠነከረ ነው የሚሄደውና ቅድም ወዳጄ ሲሳይም እንዳለው በ60 ኪሎ ሜትር ርቀት ላይ ባህር ርቀቱ ነን። ለዛም ትጥቃችን ስንቃችን በሁሉም ረገድ መዘጋጀት አለብን የሚል ነው። በጣም ቤስት ፕሮግረስ ነው። ጥይት ብቻ ወይ መድፍ ወይንም ቦምቦች ብቻ አይደሉም። ከጀርባው ያለ ብዙ ውስብስብ ቴክኖሎጂዎችም ወጣቶቻችን እየተማሩ እዛ ያሉ ደግሞ የሰራዊቱ አባላት እውቀት ሽግግር የሚደረግበት ነው። በዚህ በፕሮጀክት ማኔጅመንት የምትለው ኦፕሬሽን ሪሰርች፣ ባንኮች ላይ አሳይመንት ምናምን የምትላቸው በሙሉ የአሜሪካ መከላከያ ሰራዊት በሁለተኛው የዓለም ጦርነት ያስተዋወቃቸው በፍጥነት ጦርነቱን የጨረሰባቸውን ጥበቦች ነው ወደ ንግዱ የመጣ። ትራንስፖርቴሽን አለ። ትጥቅና ስንቅ ስታጓጉዝ የሆነ ቦታ ድልድይ ሊሰበር ይችላል አይደለ? በኖርማል በውጊያ ህይወት እዛ ድልድይ ከተሰበረ በፍጥነት እንዴት ይጄ ለሰራዊቱ ነዳጅ ላቅርብለት፣ ስንቅ ላቅርብለት የሚባለውን መከላከያ ሰራዊቱ ይመራመራቸው። የአሜሪካ መከላከያ ሰራዊት ተመራምሮ የደረሰባቸው እነሱ ጥበቦች ናቸው። በኋላ ቢዝነሱ ላይ መጥቶ ከማምረቻ ፋብሪካ ወደ ዲፖቶች እንዴት አድርገን ባጭር ጊዜ እንድረስ የሚባለው የትራንስፖርቴሽን አሳይመንት ኔትወርኪንግ ፐርቶች አሉ። ብዙዎቹ አድማጭ ተመልካቾቻችን በዛ አካባቢ ያሉት የሚያውቋቸው ኔትወርኪንግ የምንለውና ሰራዊቱ ትጥቁን፣ ስንቁን፣ ልብሱን፣ ጤናውን መጠበቅ መቻል አለበት። በዛ ብቻም አይደለም። ኢትዮጵያ ውስጥ ቀዳሚ የሆነ ሪፈራል ሆስፒታል ተገንብቷል።
የሰራዊቱን ኑሮ ለማሻሻልም ጥረት እየተደረገ ነው። በቂ ነው ወይ? ትናንት ያልተሰራ ብዙ ስላለ በቂ አይደለም። ተስፋ ግን አለ የሚል አንዳንዶቹንም ስላየናቸው አየር ኃይል አካባቢ መልካም ነው የሚል መልከታ ነው ያለ። የኢትዮጵያ መከላከያ ሰራዊት ሪፎርም አድርጓል። በተለይ ከቅርብ አመታት ወዲህ ማለት ነው። በዚህ በአጭር ጊዜ ውስጥ ሪፎርም አድርጓል። ከሪፎርሙ በፊት በርካታ ኢትዮጵያ መድረስ የነበረችባቸው ደረጃዎች ላልደረሰችም፣ በተለይ በዚህ በትጥቅ በማምረት የሚሆን በመሸጥ ደረጃ አሁን ላይ በአጭር ጊዜ ውስጥ ኢትዮጵያ ወደዛ ተሸጋግራለች። ይህን ጉዳይ እንደ አንድ ኢትዮጵያዊ እንዴት ነው የምትመለከተው? አዎ እንግዲህ ኢትዮጵያ አፍሪካ ውስጥ ከፍተኛ ሕዝብ ቁጥር ያላት በታሪክም ደግሞ ቀደምት ከሚባሉ ሀገሮች ከዛም ባሻገር ደግሞ ለመላው አፍሪካ ብቻ ሳይሆን በየትኛውም በባርነት ሱር ለነበሩ ሁሉ በፋና ወጊነት የቅኝ ግዛትን ቀንበር በመስበር የምትታወቅ ሀገር ነች። በዓለም ላይ ትልቅ ስም ያላቸው ሰዎች እንደ አርአያነት የሚጠቅሷት ሀገር ነች። እነ ማንዴላ መጥተው ወታደራዊ ስልጠና የወሰዱባት፣ በርካታ ቅኝ ግዛት ስር የነበሩ ሀገሮች ኢትዮጵያ የነጻነት ጉዞ ወይ ደግሞ ጥቁር በነጮች እንደማይገዛ ምልክት ከታየ በኋላ ሌሎች የነጻነትን መንገድ ጀምረዋል። በ1960ዎቹ በተለይ የአፍሪካ ነጻነት እንቅስቃሴ በተደረገበት ወቅት ያ በጣም ኢንስፓየር እንዳደረጋቸው ምንም የሚጠራጠር ነገር አይደለም። ታሪክ ውስጥም የተመዘገቡ እውነታዎች ናቸው። ከቅኝ ግዛት ነጻ ለመውጣት በሚደረገው ትግል ውስጥም እንደ አርአያነት ሲወሰድ የነበረ ነገር ነው። ይሄ ጥቁር ለተገዥነት ነጭ ለገዥነት እንደተፈጠረ ተደርጎ የሚሰበከውን ያንን ትርጉም ባለው ሁኔታ መስበር የተቻለው በኢትዮጵያ በመሆኑ ኢትዮጵያን በተለየ ሁኔታ ማንም ሰው ዜጋም ስለሆነ ሳይሆን ማንም ሰው ሊመለከታት የሚገባ ሀገር ነች በታሪክ ውስጥ ባላት ቦታና ስፍራ። በዛ መጠን ደግሞ ባላት ደረጃና አቅም ደግሞ ጎልታ መውጣት አልቻለችም። የውስጥ ጦርነቱ የፈጠራቸው ነገሮች ያሉ ረዥም ጊዜ በተለይ ከኤርትራ ጋር ያለው ነገር 60 ምናምን አመት ነው። ከዛም ደግሞ ወደ ቲፒኤልኤፍ ተሸጋገረ። ከዛም የሆነ ጦርነት አለ። እነዚህ ነገሮች ሀገሪቱ ላይ ሙሉ ትኩረታችንም ሙሉ ጊዜያችንም በውስጥ ግጭት ውስጥ ማሳለፋችን የፈጠራቸው ነገሮች አሉ። በዚህ የተነሳም ኢትዮጵያ እንኳን መሳሪያ አምርታ ወይ ደግሞ ቴክኖሎጂ ሽግግር አድርጋ አይደለም በህልውና ለመቀጠል እንኳን ብዙ ፈተና ውስጥ የቆየችበት ጊዜ እንደነበር ይታወቃልና ከእንደዚህ አይነት ሁኔታ ውስጥ ለመውጣት የመጀመሪያ ነገር ለሰው ልጅ ቪዥን ነው። ታስተዳድረው ሀገር ያንተ ነው ወይ? እስከ መቼ ድረስ ነው መቆየት የምትፈልገው? ስልጣን ላይ እስካለው ድረስ ትኑር፣ እኔና ቡድኔ እስካሉ ድረስ ትቀጥል፣ ከዛ በኋላ ያሳስበኝም ካልክ ህልም ከሌለ ሀገር ላይ ስራዎች ያሰራም። ከኔም በኋላ ሀገር ይቀጥል የሚል አካል ግድ መኖር አለበት። የኔ መኖር የሆነ ነገር ሽግግር ለመፍጠር እንጂ ኢትዮጵያ ከኔ እድሜ ጋር በዛ መሰላት የለባትም ብሎ ማሰብ እንት ማለት የሚችል አካል ነገሮችን ለመለወጥና ወደ ተሻለ ሽግግር ለመውሰድ እድሉ አለው። ኢትዮጵያ ውስጥ አሁን የምናየው ምናልባት በቀውስ ደረጃ ካየ የ7 አመቱ ቀውስ ከየትኛውም ጊዜ ቀውስ የባሰ ነው። ኢትዮጵያ የመጣችበት የ7 አመቱ ጉዞ የፈጠራቸው ነገሮች አሉ። ምናልባት ከዛ ቀደም ሲል በነበረው ሁኔታ ውስጥ የፖለቲካ ልዩነቶች አሉ። ግን የፖለቲካ ልዩነቶች በአብዛኛው ወደ ዘር አይጎተቱም፣ ወደ ሰፈር አይሄዱም፣ ብዙ ሰዎችን አያሳትፉም። በዚህ የተነሳም የኢህአዴግ መንግስት ወደ ስልጣን ሲመጣ በተወሰነ ጊዜ መንግስት የሌለበት ሁኔታ ነበር። ግን ሰው ወደዚህ ወደ ብሔር ወደ ምናምን ነገር የመውረድ ነገር ስለሌለ ህግና ስርዓት በተወሰነ ደረጃ ፈርሷል። ግን ወደ ህዝብ አይነት ግጭት ውስጥ የገባበት ሁኔታ አልነበረም። ዛሬ ከቲፒኤልኤፍ በኋላ የመጣንበት ምዕራፍ ያኔ ሰዎች ስጋታቸውን ይገልጹ ነበር። የሆነ ነገር ይሄ መንግስት ከሄደ በኋላ ጥሎ የሚሄደው አደጋ ሀገሪቱን የሆነ ማጥ ውስጥ ይከታታል፣ አንወጣውም የሚል ፍራቻ ነበር። በዛ መልክ የተጠራቀመ ችግር አሁን ልክ እዚህ ጋር ደረሰ። በዚህም የተነሳ ኢትዮጵያ ውስጥ ፈተናው ከመቼውም ጊዜ በላይ ከባድ ፈተና ነው ኢትዮጵያ የገጠማት 7 አመት በብሔርተኝነት በየአቅጣጫው የመጀመሪያዎቹ ጊዜያት ውስጥ ፈተና ነበር፣ የአክቲቪዝም ፈተና። ከዛ በኋላ መሳሪያ ያነሱ ኃይሎች የፈጠሩት ፈተና፣ በኋላ ደግሞ እስከ ሚሳኤል የተደራጀ እንቅስቃሴ። ይሄ ባለበት ሁኔታ ውስጥ ሰራዊት የማዘመን ወይ ደግሞ ያለውን ነገር ለማስተካከል መሞከር አይደለም። የመጀመሪያ ደረጃ ለመኖር ህልውናን ለማስቀጠል ማሰብ ራሱ ትልቅ ነገር ነው። ግን በዚህ በ7 አመት ውስጥ ሀገርን ለማሸጋገር የተሰሩ ስራዎች አንዳንዴ እውነት ለመናገር እኔ በዚህ መንግስት ደጋፊ መሆን አለመሆን ሰንተ ሳይሆን ጤነኛ የሆነ ሰው የሆነ ተአምር የሚመስል ነገር ነው። ያ ሁሉ ጦርነት እየተካሄደ በቢሊየን የሚቆጠር ሀብት እየወደመ
በኢትዮጵያ መከላከያ ሰራዊት ተቋም አካባቢ የታዩ ትርጉም ያላቸው ስራዎች ያው ሀገር የሚቀጥለው ሀገርን የተሸከመው ምሰሶ የተለያዩ ጸጥታ መዋቅሮች ቢኖሩም በዋናነት የኢትዮጵያ ሀገር መከላከያ ሰራዊት ነው። እሱ ላይ ስራ ካልሰራ እሱን ካላዘመንከውና እሱን በኢትዮጵያዊነት ማዕቀፍ ውስጥ በደንብ እንተን ካላልከው ሀገር እንደማትቀጥልም ማሳያ ነው። በዚህ ረገድ ትልቅ ትርጉም ያላቸው ስራዎች ተሰርተዋል። የመከላከያ ተቋሙን ለማዘመን የተሰሩ ስራዎች ውስጥ እነዚህ እንግዲህ እንዳልኩ የመጣንባቸው ነገሮችና ዛሬ የደረስንባቸው ፈተናዎች ቢኖሩም ከኔ በኋላ ሀገር መኖር አለበት ስትል ካንተ በፊት ሀገር እንዳለች ማመን አለብህ። ስለዚህ አንተ የጠቅላይ ሚኒስትር አብይ መንግስት መጣው መጋቢት 2010 ነው። የኢትዮጵያ መከላከያ ሰራዊት አሁን የዘመነው መጋቢት 2010 ስለሆነ የኢትዮጵያ መከላከያ ሰራዊት 7ኛ አመቱ ነው ልንል አንችልም። ልክ ቲፒኤልኤፍ ላይ የተደረገው ይሄ ነው። 10ኛ አመት 11ኛ ምናምን ተባለን 20 ምናምንኛ አመት ላይ ነበር ነው። ኢትዮጵያ ግን መከላከያ ሰራዊቷን በአጼ ምኒልክ ጊዜ ነው የገነባቸው። ማንም ሰው የኢትዮጵያ መከላከያ ሰራዊት ተቋምን ሲጎበኝ ወደ ቺፍ ኦፍ ስታፍ ወደ መከላከያ ሚኒስቴር እንተ ሲገባ ኢትዮጵያ ዘመናዊ ሰራዊት ካደራጀችበት ጊዜ ጀምሮ ያሉ የኢትዮጵያ ጦር ጠቅላይ ኤታማዦር ሹሞችና የሀገር መከላከያ ሰራዊት አዛዦች ስለዚህ የኢትዮጵያ ሰራዊት ግንባታ ከ117 አመት በላይ ነው። እሱን መጀመሪያ እውቅና ሰጠ። እኔ ጀመርኩት ሳይሆን ከኔ በፊት ከኢትዮጵያ ጋር የተጀመረ ነገር ነው ብሎ በዛ መንገድ ለዛ እውቅና ሰጥቶ ዛሬ ደግሞ መከላከያ ኖርና አለ ብቻ ሳይሆን በዓለም ላይ ቦታችን የት ነው፣ በአፍሪካ ድርሻችን ምንድነው በሚል ሰራዊቱን ለማዘመን የተሰሩ ትርጉም ያላቸው ስራዎች ታይቷል። ስለዚህ ኢትዮጵያ መከላከያ ሰራዊትን ለማዘመን ጌትነት የሚያነሳው ነገር አለ። በዚህ በቴክኖሎጂ ሽግግር በመናም የተደረጉ ምናም ነገሮች አሉ። እንዳልኩት በዚህ ቀውስ መሀል የተደረገ ሳይሆን ተረጋግቶም እንኳን አንዳንዴ ተአምር የሚመስሉ ነገሮች ናቸውና ደግሞ ለሰውም በዚህ አጋጣሚ መንግስታት ላይ ኩርፊያ ሊኖር ይችላል። የሆነ ኃይል ላይ ማኩረፍ ይቻላል። ወደንም ጠላንም ሀገራት ሲፈርሱ አይተናል። ሀገር ሲፈርስ ኢትዮጵያ አትፈርስም፣ ኬንያ አትፈርስም እንደሚባል የቅንጦት ወሬ ከዚህ በኋላ ያለ አይመስለኝም። የሚፈርሱ ሊቢያን የመሰለች ሀገር በጣም 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 የተረጋጋ ሀገር ኢኮኖሚካሊ በጣም የደረጀ ማህበረሰብ ዛሬ 30 40 ታጣቂ 40 20 ሺህ 30 ሺህ ታጣቂ ነው ያለው ኬላ ያበጀን ስለሚል ወደዚህ እንዳንገባም የተቃውሞውን መዘመን በኢትዮጵያዊነት ማዕቀፍ ውስጥ እንትን ማለቱ እነዚህ ነገሮች ያለችውን ማስተዋጽኦ ግምት ውስጥ ማስገባት ነው። ሌሎች ጉዳዮችን በኋላ መለስባቸዋለሁ። ከዚሁ ጋር በተያያዘ ጌትነት ላንተ ነው ጥያቄን ማቀርበው። እንግዲህ ፊልድ ማርሻል ካነሷቸው አበይት ጉዳዮች ቀደም ሲል እናንተ ስትገልጹት እንደነበረው የመከላከያ ሰራዊት ግንባታ የትላንት ታሪክ አሁናዊ ሁኔታንና የወደፊቱን ሲተነትኑ ሰምተናል። በዚህ ሂደት ውስጥ ኢትዮጵያን በተለያየ አጋጣሚ የሚወጉ የኢትዮጵያ ጠላቶች በተለይ ደግሞ አብዛኛዎቹ ተላላኪዎችና ባንዳዎች ናቸው፣ ግን ደግሞ ኢትዮጵያውያን ናቸው ይላሉ። ከዚህም በተጨማሪ ደግሞ በተለያዩ አካባቢዎችም ቅጥረኛ ሆነው የሚያገለግሉ ኢትዮጵያውያን እንዳሉ ሲጠቅሱ ነበርና እንዴት ነው ይሄ ነገር ባንተ ሲተነተን? እንግዲህ እሳቸው ተናግረውታል ብዬ ባልፈው ነበር የሚሻለው። አጠቃላይ እሳቸውም እንዳቀረቡት ኢትዮጵያ የቀጥታ ወረራ ያጋጠማት ምናልባት በ20ኛው ክፍለ ዘመን መባቻ ያድዋ ጊዜ አንድ አጋጥሟል። ከዛ በኋላ የዚያድ ባሬ ወረራ አለ። ምናልባት የቅርቡ ደግሞ የኢትዮ ኤርትራ ጦርነት አለ። የዚያድ ባሬ ወረራም ብታዩ ከፊት እንደ አብሪ የውስጥ ቅጥረኞችን ተጠቅሞ ነው። በነገራችን ላይ ራሱ ያድዋም እኮ ከፊት ቅጥረኞች ነበሩት። ባንዳነት ግን ለባለፉት 60-70 አመታት መዋቅራዊ ፓወርም ነበረው ብዬ ነው የምወስደው። ጀስት ባንዳ መሆን እንደ ብልጣብልጥነት የሚታይበት ያሸናፊውን ኃይል እያየ እሳቸውም እንዳሉት ካሸነፈ ሰየው ስልጣን ያገኛል፣ ከተሸነፈስ መተዳደሪያው አድርጎ የሚኖርበት፣ ባንዳዎችም ባንዳንድ ረገድ ሪስፔክት ያገኙበት። ለምሳሌ በ5 አመት የአርበኝነት ወቅት ስልጣን የነበራቸው ግን አኩርፈው የነበሩ በንጉሱ አኩርፈው የነበሩ ከፊት ባንዳ ሆነው ቀድሞ የተገኙ አሉ። ከዛ በኋላም እኔ አልሸባብ
ወይ አይኤስአይኤስ ነን የሚሉሽ ወይ ሙስሊም ብራዘርሁድ ብትሄጂ ሱዳን ጋር ብትሄጂ ከፍለሹም ጥቅምህን ማስጠብቃለሁ ብለሽ እኔ በዚህ አድባሬ ወቅት ታውዘንድስ ኦፍ ኢትዮጵያን እንትኖች ነበሩ ሰላዮች ቅጥረኞች በፓርቲ ደረጃ ሆኖ ከኋላ ሰራዊቱን ይመቱ የነበሩ ፓስፖርት ይዘው የሚንቀሳቀሱ ነበሩ። አንድም ግን ከነሱ በኩል ከኢትዮጵያ ጎን የተባበረ አልነበረም። እና ለምንድን ነው የተለየ ስትይ ትርክቶች የተሰሩ አሉ የተሸነፉ ለምሳሌ አድዋ ላይ ለምንድን ነው ኢትዮጵያውያን ያሸነፉ ብለው እኮ እነ ሮማን ፕሮቸስካ መጻፍ ጻፉ። ለምንድን ነው ሲያዩት ህዝቡ ደሃ ነው የበለጸገ ኢኮኖሚ የለውም እነሱ በሚያምኑበት ደረጃ ያ ውስብስብ የሚባለው በዘመኑም ቢሆን ባቡር የለውም በእንፋሎት የሚንቀሳቀስ የለውም። ለምንድን ነው ያሸነፈው? ለምን አሸነፉ? እንዲያውም አንድ ኢትዮጵያዊም በጥፊ መጥቶታል። ያን ሰው እንግዲህ የኦስትሪያ ሰው ነው ጀርመን በኋላ ፋሺዝም የተነሳበት አካባቢ ሰው ነው። ምንድነው ሲባል ኦኬ አንደኛ በሙሉ ኢትዮጵያ ውስጥ ያሉት ወይ አቢሲኒያ ውስጥ ያሉት በግዞት በጭቆና የተያዙ ናቸው አለ። ነጻነት ቢያገኙ ሊገነጠሉ ዝግጁ ናቸው አለ። አንድ ሁለተኛ አረንጓዴ ቢጫ ቀይ ባንዲራው ነው የሚያዋህዳቸው ይላል። አንድ ያረጋቸው የአረንጓዴ ቢጫ ቀይ ባንዲራ ሲውለበለብ ሲያዩ በኃይል ይዋጋሉ ይላል መጽሐፉን እንግዲህ አርቲስት ደበበ ወደ አማርኛ የባሩድ በርሚል ብሎ መልሶታል። ሌላው ሶስተኛው የሰለሞናዊ ስርወ መንግስት ነው ሰለሞኒክ ዳይናስቲ ነው ይላል። አራተኛው የአማራ ህዝብና የዛ ህዝብ ተባባሪ ሆነው የትግራይ ልሂቃን ናቸው ለነዚህ የድሉ ምንጭ ይላል። በኋላ ስቱዲዮ ነው እንግዲህ የብሔር ጭቆና የሚባለው ስለ ኦርቶዶክስ ሃይማኖት ላይ የሚነሳው አማራ ጨቋኝ ይባል ነበር አይደል በትርክታችን። አሁን ደግሞ ሌላው ጨቋኝ ነው እየተባለ ይነሳል። ትናንት አማራው ጨቁኖሃል እንግዲህ ገረብ ትግራይ መቃብር አማራ ይባል የነበረው ከአማራ ጋር አብረን ለመለመን አብረን መስራት ቀርቶ አብረን መለመን አንችልም ይባል የነበረው አሁን ደግሞ ተመልሶ ኦሮሞማ የሚል ካርድ ደግሞ መዞ ሊመጣ ይሞክራል። እና ባንዳነት አልተነወረም እኛ ሀገር ላይ። ኦብቪየስሊ ኢትዮጵያ አርበኞች ሀገር ነው። አርበኞች ይበልጣሉ ከባንዳዎች። ግን ባንዳዎች ተደብቀው የሳር ውስጥ እባብ የጭቃ ውስጥ ሾህ ሆነው ኢትዮጵያን ሲወጉ ሲያደሙ ነው የኖሩት። ኢትዮጵያ ትንሽ የአባይ ሀገር ነው። ኢትዮጵያ የቀይ ባህር ሀገር ነው። ከቀይ ባህር ሲርቅ ይወድቃል ሀገሩ። መቼስ ቀይ ባህርን የያዘ ኢትዮጵያን ይዛል። ኢትዮጵያን የያዘ አባይን ይዛል። አባይን የያዘ ግብጽን ይዛል። ግብጽን የያዘ ስዊዝ ካናልን ይዛል። እና ስዊዝ ካናልን የያዘ ዓለምን ይቆጣጠራል የሚል ንግግር አለ። እኛ ዓለምን ረስተን ዓለምኛን ረስቶን እንዲኖሩ የሚፈልጉ ኃይሎች የቀጥታ ወረራ መፈጸም እንደማይቻል አውቀውታል። ሞክረውት ተዋርደዋል። ጉንደት ላይ፣ ጉራ ላይ፣ አድዋ ላይ ነጭ የሆነ ብሎንዲ አይ ያለው እነዚህ ነው ለገዥነት የተፈጠረውን ባሊያ ይህ ዝም ብሎ በትርክት አይደለም። በሮማን ኢምፓየር ሲሰበክ የነበረው በኋላ ባዛንታይን ኢምፓየር ላይ የመጣው ከግሪክም ጀምሮ የነበረውን ያሸነፈ ድል የነሳ ሀገር የነጻነት ፋና ዋጊ የብዙ ውጣ ወረዶች ሀገር ነውና ባንዳ ለምንድን ነው ስንል ባንዳን እንደ ብልጥ ጥቅሙን ያጣ ሰው ትናንት ሲሾም ስለ ኢትዮጵያ ሲምል ሲገዘት የነበረው ስልጣን ሲያጣ ወይ የሆነ ነገር ጠይቆ ያ ሲከለከል ወደ ባንዳነት ይሄዳል። እሱ መተቸት መቻል አለበት የሚል እምነት አለኝ። ከዛ ደግሞ የሌላ ሀገር ፓስፖርት ይዘው የታገሉ የሌላ ሀገር በግብጽ ተረርተው በሱዳን የመንም ሊቢያም ያ ሁሉ ያስታጠቀው ኢትዮጵያን ለማፍረስ ያስታጠቃቸው ሰዎች ስልጣን የያዙበት ያ ደግሞ ተፈጥሮ ቀይ ባህር እንደ ተራ ሸቀጥ ተፈጥሮ ወደብ ሸቀጥ ነው እንገዛለን። የወደብ ጉዳይ ባህር በር ያነሳ ትምክተኛ ተስፋፊ አህዳዊ ጨፍላቂ ይባልበት የነበረው ስለ ነገ ማሰብ ነውር ሆኖ ባንዳነት የከበረበት ዘመን ነውና እሱን በደንብ ቦልድሊ ተነጋግራ ብሔራዊ ስሜትን የሚፈጥር አካሄድ ካልተከተል ዛሬ አርበኞች ስለሚበልጡ ኢትዮጵያ ቀጥላለች። ግን በሂደት አርበኞች እየሳሱ ባንዳዎች እንዳይነግሱ ጥንቃቄ መደረግ አለበት ብዬ አምናለሁ። እንግዲህ በሰሞነኛው የፊልድ ማርሻል ብርሃኑ ጁላ ንግግር ላይ የኢትዮጵያ መከላከያ ሰራዊት መኮንንም ሆነ ወታደሮች ትርፍ ሰዓት ስለሰራንበት ውሎ አበል ጠይቀው አያውቁም ብለዋል። ይህን ጉዳይ እንዴት ተመለከትከው? አዎ የኢትዮጵያ መከላከያ ሰራዊት ያው ኦቨርታይም ወይ ደግሞ
የትርፍ ሰዓት ክፍያ የሚባል ነገር እንደሌለ ያው ብዙ ሰው ማወቁን እጠራጥራለሁ። ለዚህም ይመስለኛል ምናልባት ፊልድ ማርሻል ብርሃኑ ጁላ ሲናገሩ የተወሰነ ሰው ላይ ሊያቃጭል ይችላል። ከትርፍ ሰዓት ክፍያው በላይ ደግሞ ህይወትን የሚያክል ነገር የሚሰጥ አባላት ያሉበት ተቋም ነው። ስለዚህ በሁሉም መስክ ከህይወትም ባሻገር በዕለት ተዕለት ህይወቱ ላይ 4 ሰዓት ውስጥ በየትኛውም ሰዓትና ጊዜ የሚያደርገው የስራ ተግባር የተለየ ክፍያ እንደማይጠይቅ የተለየ ጥቅም እንደማያስገኝ በዛ ደረጃ በተለይ ብዙ ሰው ላያቅ ይችላልና በዛ ደረጃ ማስረዳታቸው ተገቢ ነው። ግን ከዛም በላይ ህይወቱንም እየሰጠ ሁለመናውን ለሀገር ሲባል ሀገሪቱን እንደ ምሰሶ ሆኖ አቁሞ የሚጠብቃትም የኢትዮጵያ መከላከያ ሰራዊት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ምናልባት እንግዲህ ያው የውሎ አበልም ጉዳይ ደግሞ ሰው ጋር ሲመጣ ብዙ ሰው እንዴ ምናልባት ራሱን ሊጠይቅ ይችላል። የተወሰነ ሰዓት ቅዳሜ ቀን ገብቶ ውሎ አበል ይጠይቃል እና በአጠቃላይ ያው የኢትዮጵያ መከላከያ ሰራዊት ውሎ አበል እንደማያገኝ ማስረዳታቸው በተለያየ መንገድ በተለያየ ሙያ ዘርፎ ነው በውሎ አበል በምናምን ላይ የሚያገኙ አካላት የተወሰነም በህይወቱ ጭምር መስዋዕትነት የሚከፍል መሆኑን ብቻ ሳይሆን በሌላ መንገድ ደግሞ በየትኛውም ሰዓትና አጋጣሚ የትኛውም ቦታ ላይ ለሚሰራው ስራ የተለየ ክፍያ እንደሌለው ማወቃቸው ለመከላከያ ሰራዊቱ ያላቸውን ክብር ፍቅርም የሚጨምር ነው ብዬ አምናለሁ። መልካም እንግዲህ ጥያቄዎቻችንን እያጠናቀቅ ነው። ግን አንዱ በጣም ተስፋ የሚሰጥ ነገርና ፊልድ ማርሻል አጽንኦት ሰጥተው ያብራሩት ጉዳይ ምንድነው? በዚህ በክልሎች ደረጃ እየተጠናከረ ያለውን የየራሳቸውን የውስጣቸውን የሚያጠናክር ወይም የሚጠብቁበትን ኃይል እየተጠናከረ እንደሆነ የጠላት ኃይል ደግሞ አዳክመነዋል ብለው ነግረውናል። በዚህ ልክ በየክልሉ የራሳቸው ኃይል እየተጠናከሩ መምጣታቸው በተለይ ለመከላከያ የሚኖረው ድጋፍ ምንድን ነው? በአጠቃላይ የአካባቢውንም ሰላም የክልሉንም የህዝቡንም ሰላም ከመጠበቅ አንጻር እንዴት ይታያል? የኢትዮጵያ መከላከያ ሰራዊት የኢትዮጵያ ህዝቦች ነጸብራቅ ነው። ቁጥሩ ሊጨምር ሊቀንስ ይችል ይሆናል። ሁሉም የኢትዮጵያ ህዝቦች የተወከሉበት ነው። መላ ኢትዮጵያ የሚባለው ሌላው አየር መንገድ የሚኖረው መከላከያ ሲኖር ነው። የመከላከያ ውጤት ነው። መከላከያው ደግሞ ራሱን በስልጠና ማብቃት አለበት። ከውጊያ ወደ ውጊያ መቀየር የለበትም። የዲቪዥን ኦፍ ሌበር አለ። ዞሮ ዞሮ ሽፍታን አሳዶ የሚይዝ እንደየአካባቢዎች ሁኔታ ጸረ ሽምቅ የአካባቢ የጸጥታ አስከባሪ ሚሊሻ የሚባለው ፖሊስ፣ አድማ ብተና በየደረጃው ማህበረሰቡ የተሳተፈበት መሰራት መቻል አለበት። የጸጥታ መዋቅሩ መከላከያን የሚተካ የለም። ግን ሌሎች እየጠነከሩ ሲመጡ መከላከያ አስቀድሞ በመግቢያ የተባለው ሪፎርም ለማካሄድ ራሱንም መልሶ በስልጠና ለማብቃት እረፍትም ለመውሰድ ለዛ ይጠቅማልና መነሻው ላይም ጥያቄ ቀርቦ የነበረው አንዳንዶቹ የመከላከያን ስፔሲፊክ የሆነ ሚሽን አለማወቅ የግጭቶቹ መነሻም ማፕ ብታደርጃቸው ለምሳሌ የኮንፍሊክት ማፒንግ አለ። የት ጋ ነው አሁን ትናንት የነበረው ግጭት የት ጋ ነው፣ ወደፊትስ የግጭት ቀጠናዎች ወዴት ነው ሊሄዱ የሚችሉ የሚባለውን ማፕ ብታደርጊው ኢትዮጵያን የአባይ ግድብ ግንባታ በነበረበት ወይም ኢሪቨርሰብል የሚባለው መመለስ ወደማትችበት ደረጃ እስኪደርስ የነበረው መተከል የግጭት ኤሪያ ነው የነበረው። ማፈናቀሉ አለ፣ ማሽነሪዎች እንዳይሄዱ ሰራዊቱ ሲሚንቶ ሌላው ያቦኩ ኢንጂነሮች እንዳሉ የቀየሱት እንዳሉ በደሙ ያመጠበቁ ብቻ 24/7 የአየር ክልሉንም የምዕራብ አየር ክልል የሚባለውን ከመጠበቅ ባለፈ እየሞተ አርሶ አደሩ ሙቷል። ከመተከል የተፈናቀሉት ከወለጋ የተፈናቀሉት እንዲሁ በማይነር የእርሻ ቦታቸው ስለተፈለገ ብቻ አይደለም። ያንን ኤሪያ ግንባታውን ለማስተጓጎል ለዛ የተከፈለ መስዋዕትነት ነውና በቀጣይ እንግዲህ የግጭት ኤሪያ ሊሆን የሚችለው ይህን የቀይ ባህር ሬድ ሲ ዞን ነው። ግጭት ወደ አፋር ወደ ሶማሌ ያንን አካባቢ ያንን ኮንፍሊክት ማፕም ለማድረግ ሪኮንፊገርም ለማድረግ ሪፎርሙንም ለመስራት እረፍት ያስፈልገዋል። ግጭቶቹ ግን ሁሉም ኢትዮጵያዊ ክቡር ፊልድ ማርሻሉ እንዳስቀመጡት ተቀጥላ መሆኑን ፊት ለፊት መግጠም የማይችሉ ጠላቶች ሳንቲም እየሰጡ ሚዲያ እየከፈቱ ትጥቅና ስልጠና እየሰጡ በቁጥርም አስቀምጠዋል። 15000 የሚሆኑ ኃይሎች ሱዳን ሄደው ሰልጥነው
እዛው ጋር የኤግል የሚባል የኤግል ኤር ሾው የሚሉት ነበረ። በኋላ ላይ አርኤስኤፍ ስልጣን ሲይዝ በባዶ እግራቸው የነዳቸው ማለት ነው። የግብፃውያን ኤርቤዝ ተቋቁሞ እዛ አካባቢ ነው ስልጠናው የተካሄደው። ልክ የሰሜኑ የሀገራችን ክፍል ጦርነትም ሲነሳ ድንበር ወረው የገቡበት ያው በአብዛኛው ከሶማሌላንድ ጋር የሚያዋስናት ይመስለኛል የኢትዮጵያ በጣም ዲፋይንድ የሆነ ቦርደር እንግሊዞች ስለነበሩ ያለው እንጂ ሌላው ይሄ ነው ያ ነው የሚባል የአካባቢ ማህበረሰብ የሚያውቀው ነው ያለውና ይሄ ሁሉ ግጭቶች ሊያታልል በብሔር ካባ ይገባል፣ በሃይማኖት ካባ ይገባል። የዳቦ ጥያቄ አለ፣ ዳቦ ሊመለስልህ ይገባል። አይመለስ እያልኩ አይደለም። አድማጭ ተመልካቾቻችንም እንዲገነዘቡ ዳቦ ያስፈልጋል፣ ደሞዝ ያስፈልጋል። የመከላከያ የተለየ ነው። አበል ተከፍሎት ደሞዝ ተከፍሎት ላይፍ ኢንሹራንስ የመንግስት በመንግስት ደረጃ ላይፍ ኢንሹራንስ አለች which is በጣም ትንሽ አረና 40 ሺህ ብር አካባቢ አንድ ሰራዊት ሲሰዋ የሚሰጠው 40 ሺህ ብርም አይደርስም። እና ህይወት የአርበኞች ሀገር ነው ብለናል። ግን ይሄ ትርፍ ሰዓት የሚባለው ምን የሚባለው የትኛውንም የመከላከያ ምድረ ግቢ አየር ኃይልን ጨምሮ ሰራዊቱ መስመራዊ መኮንኑ አመራሩ ነው አብሮ ደፋ ቀና የሚለውና ጦርነቶች ግጭቶቹን የሆነች ቀበሌ ላይ ያለን ጽንፈኛ ጸረ ሰላም ኃይልን ሲመክት ለኢትዮጵያም እየተዋጋ እንደሆነ እንዲያስበውና መደራጀቱ መጠናከሩ ራሱን አካባቢውን ይጠብቃል፣ ልማት ያሳልጣል። የኢትዮጵያ መከላከያ ሰራዊት ማዳበሪያ አጅቦ ይዞ ይሄዳል። ልክ እንደ ስትራቴጂክ ምንድነው የሚባለው የስትራቴጂክ ማለት በተለያየ መንገድ ወደ ህዳሴ ግድብ የሚሄደውን ፕላንት ማሽን ቢያጅብ እሺ ይጠበቃል። ግን አርሶ አደሩ ለምርት የሚጠቀማትን ምርጥ ዘር ዛሬ አጅቦ መከላከያ ይገባል። ይሄ ትክክል አይደለም። ህዝቡ መጠየቅ መቻል አለበት ምን እየተከናወነው ብሎ እና ያው ከፊልድ ማርሻሉ በጸጥታው ነው ያዩ። ግን ፖለቲካውም ራሱን መፈተሽ መቻል አለበት። ህዝባችንን መጠየቅ መቻል አለበት። ለኔ ታገልልሃለሁ እያሉኝ መልሰው ልጆችን ከትምህርት ቤት ውጭ ካደረጉ ቅድም ሲሳይ ብሏል። ኢህአዴግ በገባበት ዘመን ደርግ ወድቆ ለ2-3 አመት እኔ እንኳን ከመጣውበት አካባቢ መንግስት አልነበረም። ገበያዎች ግን ይከናወኑ ነበር። ገበያ እንዳይከናወን ካደረገ ኤክስቼንጅን ከከለከለ ረሃብ አለ ማለት ነው። እና ለማን ነው የሚታገሉት? ቅጥረኛ ስለሆነ ነው። ቅጥረኛ ባይሆን ትምህርት ቤቶችን የጦር ካምፕ አያረግም። የወላድ እናቶችን አምቡላንስ በጦር ሜዳ እንደተማረከ አድርጎ ነው። አንዳንዴ ህዝባችንን መጠየቅ መቻል አለበት። ከላይ ያለውን አምቡላንስ መሆኑ እየታወቀ ያንን አመራር ነን የሚለው በዛ ሲሄድ መጠየቅ መቻል ግን ቅጥረኛ ነው እሱ እና መጠናከራቸው ሚሊሻ ምክንያቱም መከላከያ ሰራዊት በጓዳ ጎድጓዳው ሸጡ ወንዙ ውስጥ ገብቶ እንግዲህ በእኛ በአካባቢያችን የቆቅ መንገድ የሚባል አለ። ሰው አካባቢውን ያውቀዋል፣ ቆቅ የሚሄድበትን ያውቀዋል። ያንን ለማድረግ መጠናከሩ ጥሩ ነው። የበለጠ መጠናከር አለበት። እንግዲህ የኢትዮጵያ መከላከያ ሰራዊት ቀድሞ ጀምሮ በኮሪያ ይታወቃል፣ በኮንጎ ይታወቃል። አፍሪካ ውስጥ ባሉ ግጭቶች እንደ ላይቤሪያ ነበር፣ ብሩንዲ፣ ሩዋንዳ እንደዚህ አይነት ግጭቶች ሲነሱ አሁንም ሱዳን ላይ ያለን ሶማሊያም አለን አሁን ላይ ማለት ነው። አሁን ባለንበት ሁኔታ ይህን ሁሉ ተአምር የሚሰራ የኢትዮጵያ መከላከያ ሰራዊት በአንዳንድ ጽንፈኞች እጅግ ባነሰ ሁኔታ ስሙ ሲነሳ እንሰማለን። ለምንድን ነው ይሄ ነገር የሆነው? ብዙ ምርምርም የሚያስፈልገው ነገር አይደለም። ወደንም ጠላንም የሀገሪቱ ሰላም የሚጠበቀው ለሁሉ ነገር ሴንተሩ በሀገሪቱ የጸጥታ ኃይል ነው። በዋናነት በኢትዮጵያ መከላከያ ሰራዊት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ላይ የሚከፈት ዘመቻን እሱን ማሳነስና ማንኳሰስ ለሚፈልጉት አላማና ግብ የተወሰነ ነገር ይጠቅመናል ብለው ያስባሉ። ግን ከተጨባጭ እውነታ ጋር ራስን ቅራኔ ውስጥ መክተት ነው የሚሆነው። ከምንም በላይ ቅድም ያልኩት ነገር ነው። መንግስታት ኃላፊዎች ናቸው። ሀገር ቀጣይ ነው። ሀገር ዝም ብሎ በተአምር አይቀጥልም። ሀገር የሚቀጥለው በተቋማት ነው። በተለይም ደግሞ እንደ ኢትዮጵያ ሀገር መከላከያ ሰራዊት ያሉ ሀገሪቱን ከዳር እስከ ዳር የሚጠብቁ ኃይሎች ባሉበት ነው። ያለ ኢትዮጵያ መከላከያ ሰራዊት ኢትዮጵያ የምትባል ነገር ማሰብ አትችልም። በፊት በደርግ ጊዜ በጣም ፖፑላር የሆነ ዘፈን ነበር። ሀገር የሞተ እንደው
እናቴ ሞተች እንደው በሀገር ይለቀሳል አባት ምናምን እየተባለ ይነገራል። ሀገር የሞተ እንደው ወዴት ይደረሳል የሚል ነገር ሀገር እንዴት ይሞታል ነው ምናልባት የግንዛቤም የእድሜም የምናምን ነገር ብዙ ታክሎበት ሀገር እንዴት ይሞታል ትላለህ። ሀገር ግን ሲሞት በዚህ ዘመን ላይ ማንም ሰው ለመረዳት የሚያስቸግረው ነገር አይደለም። ሀገር ይሞታል ብቻ ሳይሆን መድረሻ ታጣለ። ይሄን በደንብ እያየን ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ተቋማት የኢትዮጵያ ሀገር መከላከያ ሰራዊትን የመሰለ ተቋም ለሀገሪቱ ቀጣይነትና ዘላቂነት ዋስትና ነው። ስለዚህ በእንደዚህ አይነት ተቋም ውስጥ ተቋሙን በተወሰነ ደረጃ እሱ ላይ የሚከፈት ዘመቻ ሀገሪቱን ሼክ ያደርጋታል። ከዛ በኋላ የሆነ ነገር ሲፈጠር በፍርስራሹ ውስጥ የሆነ ነገር የሚተርፍ ነገር ካለ ብለው እንደዛ የሚያስቡ አሉ። ሀገር ከሞተ ኢትዮጵያ ከፈረሰች በኋላ የሚተርፍ ነገር የለም። ምናልባት ትልቅ ሀገር መሆኑ ደግሞ ተጽዕኖ ይዛ ነው ያለው። አሁን ዓለም ያለችበት ሁኔታ ለሚገነዘብ ሰው ኢትዮጵያ ውስጥ የሆነ ነገር ከቁጥጥር ውጭ ቢወጣ አሁን አንዳንዱ ኩርፊያው ወይ ነጋዴ ሊሆን ይችላል፣ ግብር ጨመረብኝ ሊሆን ይችላል፣ ሰራተኛው ደሞዝ አነሰ ሊሆን ይችላል። ይሄ ነገር ከእጃችን ከወጣ በኋላ ግን ስለ ግብር አይደለም። ምናልባት የሆነ ነገር ኢትዮጵያ ውስጥ እንዲፈጠር ለውጥ ይመጣል ብለህ የምታዋጣው ገንዘብ መቃብርህን እየቆፈርክበት ሊሆን ይችላል። ስለ ስራ ደሞዝ መጨመር አይደለም፣ ስለ መኖር አለመኖር፣ የት ልሰደድ አልሰደድ የሚል ውስጥ ትገባለህ። ሲሪያ ውስጥ ያ መዓት ሀገራቸው ላይ በወረደበት ሰዓት መካከለኛ ኑሮ ደረጃ ላይ የነበሩ የሚድል ክላስ ውስጥ የነበሩ ሰዎች ልጆቻቸውን ጥሩ ትምህርት ቤት የሚያስተምሩ ሰዎች 10 ምናምን አመት ድንኳን ውስጥ ነው ያሉ ስደተኛ ካምፕ ውስጥ። አንዳንዴ ከሆነ በኋላ ከደረሰብን በኋላ ነው የምንማረው የሚለውን ነገር ሰው ቆም ብሎ ማየት መመርመር፣ ከስሜት መውጣት በጣም ወሳኝ ነገር ነው። በተጨባጭ ኢትዮጵያ ውስጥ ያሉ ችግሮችን መጠየቅም ተገቢ ነው። ጥያቄህን የምትጠይቀው ግን ምላሽ እንዲያገኝ ነው እንጂ ጥያቄህን የምትጠይቀው ሀገር እንዲፈርስ መሆን የለበትም። እና በእንደዚህ ሁኔታ ውስጥ ማንም ሰው አይኑን ገልጦ ለሚያይ ሰው፣ ግራ ቀኝ ለሚመረምር ሰው ወጥቶ ለመግባቱ፣ ለቀጣይነቱ፣ ለልጆቹ ነገ ዋስትናው በኢትዮጵያ ሀገር መከላከያ ሰራዊትና በኢትዮጵያ የጸጥታ ተቋማት ላይ ነው። እነዛን ተቋማት በየትኛው መንገድ እነሱ ላይ አሉታዊ የሆነ ሀገር አስተያየት መስጠት ዛሬ ምናልባት ያስጨበጭብል ይሆናል። ይሄ ካምፑ ላይ ግን ነገ ራሱ የምታፍርበት የምትሸማቀቅበት በጸጸትም የምትጓዝበት ሊሆን ይችላል። ስለዚህ የኢትዮጵያ መከላከያ ሰራዊት ላይ ዘመቻ የሚከፍቱት ሀገሩ ቀውስ ውስጥ ቢገባ ትርምስ ቢፈጠር በትርምስ ውስጥ ብዙ ጊዜ ብዙዎቹ ጥያቄ የሽግግር መንግስት ነው። የሽግግር መንግስት አሁን ሊጠየቅ አይችልም፣ ሊመጣ የሚችልበት እድል የለም። ስለዚህ ተቋሙቲ ቢዳከም ሀገሩ ቢፈርስ በዛ መሀል የሆነ ነገር ይገኛል የሚል ኃላፊነት የጎደለው ብቻ የሚለው አይገልጸውም፣ ጭካኔም ጭምር የተመላበት ነው። ተያይዞ የሚመጣውን አደጋ ሳይረዱ ቀርተው ቢሆን የግንዛቤ ችግር ይባላል። ግን የሚረዱ የሚያውቁ የሚመጣውን ጣጣና ውጥንቅጥ የሚረዱ ሰዎች ሁሉ የሚያደርጉት ነገር ነው። ኃላፊነት የጎደለው ተግባር ነው፣ ግን የሚያደርጉት በዚህ መነሻነት ነው። ለሁሉም ኢትዮጵያዊ የኢትዮጵያ ሀገር መከላከያ ሰራዊት ወጥተ ለመግባትም ለልጆችህ ነገ ዋስትናው እሱ ነው። ይሄንን አጽንኦት ሰጥቶ መንግስት ላይ ያሉ ጥያቄዎችን በአግባቡ መጠየቅ፣ ጥያቄዎችም ሲጠየቁ ምላሽ እንዲገኝ ነው እንጂ ጥያቄውን አስታኮ ሌላ ፍላጎትን ለማስፈጸም ከሆነ ምላሽ አይገኝም። ያንን ነው በዚህ ረገድ ማለት የምችለው። ሰራዊቱን ስም ማጥፋት ሲሳይ ያነሳው ነገር አሉ። የት ጋ ነው የስበት ማዕከሉ የት ጋ ነው የምትለየው? መንጋው እንዲበተን እረኛው ምታ ይባላል። እንዲሁ በአብዛኛው ደግሞ ከቅርብ ጊዜ ወዲህ ከዚህ በፊት ወደ አስመራ ነበር የሚሄዱ ተቃዋሚ ነን የሚሉ ሰዎች ከዚህ በፊት አስመራ ይሄዳሉ። አሁን ደግሞ ወደ ካምፓላ ወደ ኡጋንዳ በአብዛኛው ይሄዳሉ። አክቲቪስቶቻችን ምናቃቸውም ማናቃቸውም እና እንደው ለማስታወስ ኡጋንዳ አሁን በቅርቡ ከ2-3 ቀን በፊት የዮዌሪ ሙሴቬኒ የአገሪቱ ፕሬዚዳንት የመከላከያ ኃይል ፍርድ ቤት ሚሊተሪ ዲፌንስ ይሄ ሚሊተሪ ኮርቱ የሲቪሊያን ክስን እንዲያስችል ፈቅደዋል። የሲቪል አሁን ሰራዊቱ እንግዲህ የክብር አባል ነን እንደምታውቁት የሰራዊቱ አባል ቢያጠፋ
ራሱ መከላከያ ፍርድ ቤቶች አሉት በየደረጃው ያስችላል። ምስክሮችን ኖርማል ከሲቪል የህግ ፕሮሲጀሩ የሲቪሉንም ይመስል ግን የመከላከያ ደግሞ ተጨማሪ ያለበት በዛ ኤክሰርሳይዝ ያደርጋልና ኡጋንዳ አዲስ በህግ መወሰኛ ምክር ቤት ጸድቆ ዮዌሪ ሙሴቬኒ ፕሬዚደንቱ የፈረሙበት ሲቪሎችንም ያስችላል። አንድ ሰው ተነስቶ መናገር ማለት አፍ እንዳመጣ መለፍለፍ አይደለም። መጻፍ ማለት ዝም ብሎ የመጣ ሁሉ ይጻፋል ማለት መቻል አይደለም። መናገር ሰብአዊ መብት ነው። ግን ሰብአዊ መብት ደግሞ ገደብ አለው አይደል? ሁሉ ጊዜ የሚጣለው የዲሞክራሲ ቶፕ ላይ የደረሱ ምንላቸው እና መከላከያ ሰራዊትን ስም ማጥፋት ምክንያቱም መከላከያ ከጠፋኛ የለንማ እና የኡጋንዳ ተሞክሮ እኔ ሊቀመር ይገባል። ኡጋንዳን ያነሳሁት ብዙዎቹ ተቃዋሚ ነን የሚሉት ሰራዊትን የሚሰድቡት የሚተቹት ያለ ስም የሚሰጡት የሚያንቋሽሹት በሙሉ እዛ ስለከተሙ ማለት ነው እና እንዲያው ቢያዩት ህጉን ሰራዊቱን መናገር ራሱ በሰራዊት ፍርድ ቤት ነው የምትቀርበው። ያንን እንዲያስችል ነው የፈቀዱት ህጉ የሚፈቅደው እና ሰራዊታቸውን የጠበቁ ሰራዊታቸውን ያዘመኑ የትኛውንም ሀገር ኢኮኖሚ እድገት እዩት። እኔ አድማጭ ተመልካቾቻችንም እንዲያዩ ጠንካራ ሰራዊት ያላቸው ሀገራት ጠንካራ ኢኮኖሚ ያላቸው። ክላሽ ቃታ መክፈት መሳብ ብቻ አይደለም መከላከያ ማለት የሳይንስ የአመራር የስልጣኔ የጥበብ ምንጭ ነው መከላከያ። የኛ ሀገር መከላከያ ፊልድ ማርሻሉን ብለዋል ቁጥሩ መጨመር መቻል አለበት ያሉት። ምክንያቱም በሰላሙ ጊዜ ሰራዊቱ በሰላሙ ጊዜ ያለማል ይህንን እንደ መብት ብቻ ባይታይ ህግም ቢረቅ በዋናነት ደግሞ ማስተማሩ እንደተጠበቀ ሆኖ ዝሮ አንድ ህዝብ እውቀት ያስፈልገናል። ከራስ በተሻገረ ይሄ ፋሪካል ሰልፍ ኢንተረስት እኔ ከሞትኩ ሰርዶ አይብቀል ከሚለው መለየት መቻል አለብን። ነገ የሚባለው ያስፈልገናል። ልዩነት ኢትዮጵያ ውስጥ ብቻ አይደለም ያለው። በነገራችን ላይ ኢትዮጵያ ውስጥ ብዙ ጊዜ ልዩነቶች ቨርቲካል ላይ ስልጣን የሚፈልጉ ሰዎች የሚያጉኑት እንጂ በማህበራዊ ህይወታችን ተመሳሳይ ነን። ሆሪዞንታል ከዚህ በፊትም ተጠቅሷል። እቁብ ላይ፣ እድር ላይ፣ ልቅሶ ላይ ተመሳሳዮች ነንና ያለንበትን ቀጠና በደንብ እንረዳ። ዳግም ኢትዮጵያ በዚህ ዘመን ይሄ ትውልድ አባይን በቤቱ ያሳደረ ትውልድ ነው። ብዙ አማራጮች አሉ። የጆርዳን የሳውዲ አረቢያ ጉዳይ አለ። ሰዋም በመሬት ተለዋውጠው ላንድ ሎክድ የነበረ ሀገር ነው ጆርዳን። ሳውዲ አረቢያ ሲያክሰስ ሰጥቶት ነው በአካባ በኩል ሲያክሰስ የኖረው እና ከዚህ በፊት እንደተባለው ሰው የሚኖርበት ቤት ሲሰራ በር ይኖረዋል። በር መቃብር ቤት ነው በር የሌለው ምን ይሰራል? ለመቃብር ቤት በር መቃብር ቤት መስኮት ምን ይሰራለት? እና የባህር በር እንዲኖረን በሰላማዊ መንገድ ብዙ ሰው ወደ ጦርነት ሊገባ ነው ወዘተረፈ የሚያጮጭዋል። ከዛ በመለስ ከጦርነት በመለስ 100 አመት 50 አመት እንኳን ሆኖ ኢትዮጵያ የባህር በር ካጣች 50 ነው 34 አመት ነው። ፊልድ ማርሻሉ ማስቀምጠውታል። የባህር በሩንም የባህር ኃይላችንን የሚያጣ ነው እርስ በርስ በመናደርገው ፍትጃ ነው። እርስ በርስ በመናደርገው ውጊያ ነው። ይህ ሀገር ይሄው እንግዲህ 60 ወደ 70 አመት እየተጠጋው ነው። ሁልጊዜ ጦርነት ከዛ መውጣት መቻል አለብን። እስቲ ለስክሪፕቶ ለጠረጴዛ እድል እንስጠው ማለት ያስፈልጋል። በእኛ እድሜ ይሄ ትውልድ አባይ ላይ ታሪክ የሰራ ትውልድ ተመሳሳይ ተጨማሪ አባይ ግድቦች መገደብ መቻል አለብን። ተመሳሳይ ደግሞ ወደ ቀይ ባህር ዳግም መመለስ መቻል አለብን። እድል ነው። ቅድም ሲሳይ አቅርበዋል። ፈረንሳይ አሜሪካ ወደ 13000 ኪሎ ሜትር ነው ርቀቱ። ቻይና ኦልሞስት 10,000 ገደማ ነው። ጃፓን፣ ጣሊያን፣ ስፔን፣ ሳውዲ አረቢያ ባሻገር ቀይ ባህር አክሰስ አለው እኮ እዚህ ጅቡቲ ላይ ቤዝ አለው እና ለምንድን ነው ኢትዮጵያ ኔቪ ኑረይ ስትልም የሚባለውን ፊልድ ማርሻሉ ማንስተውታል። መጠየቅ ይጠበቅብናል ወደ ቀይ ባህር እንድንመለስ። እነዛ ብቻ ማለት ነው። ተቋማዊ ግንባታ ያስፈልጋል። ዳቦ ጥያቄ ነው፣ ደሞዝ ጥያቄ ነው። እነዚህ ሁሉ ግን ጠንካራ ሀገር ጠንካራ መንግስት ስንገነባ ነው። ከዛ በመለስ ያለው ህዝብን የስልጣን ባለቤት ለማድረግ እነዚህ በሙሉ ደግሞ ያም የሚሆን ቅድም ሀገሩ ሲኖር ነው። ሀገሩን የሚያቆመው ሰራዊታችን ላይ ራሱን እንዲያበቃ ራሱን እንዲያደራጅ ረፍት ፎይታ ሊያገኝ ይገባል። ባህር የሌላቸው ሀገራት በዓለም ላይ አሉ። ኢትዮጵያ ብቻ አይደለችም የሚል ነገር ይመጣል። ልክ ነው። ኢትዮጵያ ብቻ አይደለችም። ወደ 44 ሀገር አለ። ግን ከ44 ሀገር ውስጥ አንዳንዶቹን ብንወስድ ሀገር ተብሎ ሊጠሩ የማይችሉ አንዳንድ ቀበሌዎች ናቸው። 35,000 ሰው ምናምን ያላቸው ሊቸንስታይንም አይነት ሀገሮችም አሉ። ከ44 ሀገር ውስጥ
በህዝብ ቁጥር ከፍተኛ ኢትዮጵያ ነች። ቀጥሎ ልትመጣ የምትችል ሀገር ኡጋንዳ ነች። በኡጋንዳና በኢትዮጵያ መካከል ያለውን ርቀት ይዩት፣ ወደ 40 ምናምን አካባቢ። ከዛ አፍጋኒስታን እያልን ብንሄድ ሁለቱን ሀገር አውጥተን ጠቅላላ ብንደምር ኢትዮጵያን ሊያክሉ ይችላሉ። በዓለም ላይ በመቶኛ ብናስቀምጥ የባህር አክሰስ የሌላቸው ሀገራት ከ6 በመቶ በታች ናቸው። ይሄንን በጣም ግምት ውስጥ ማስገባት ያስፈልጋል። ትልቅ ሀገር፣ ትልቅ ኢኮኖሚ፣ ወደ 7-8 ወደብ የከበባት ግን ደግሞ ራሷ ታጥራ ያለች መውጫ እየተፈለገ ያለው ያንተን ልውሰድ በሚል አይደለም፣ በጋራ እንጠቀምበት ግን ደግሞ ዋስትና ባለበት መንገድ ይሄ ነው እየተባለ ያለው። ይሄ ማንንስ እንዴት እንደሚጎዳ በግል አይገባኝ ማለት ለመናገር ኢትዮጵያ ስለሆንኩ አይደለም። በገለልተኛነት የሚያይ ሰው ኢትዮጵያ በዙሪያው ከከበቧት ወደቦች ጅቡቲ ያኮረፈች ቀን መሳሪያ አይገባም ብትለን፣ ኤርትራ የተቆጣች ቀን እንደዛ ብትለን ዋስትና የሌለው አይነት ወደቡን ተጠቀሙበት ትርጉም የለውም። በሀገራት መካከል የሚደረጉ ስምምነቶች አሉ። ዘላቂ የሆነ የ50 ዓመት የ100 ዓመት ዋስትና ያለው እንዲህ አይነት ነገሮች አድርገው ሁሉም ተያይዞ ማደግ የሚችልበት እድል ሰፊ ነው። በተለይ ደግሞ ከኤርትራ ጋር ወንድማማች ህዝብ ነው። ወደቡ ኢትዮጵያ ብትጠቀም ኤርትራ ነች የምትጠቀመው። የምታጣው ነገር የለም። የሚገኝ ነገር አለ። ወደቡ እንትን በማለት የሚገኝ ጥቅም አለ። ስለዚህ ማነጻጸሪያዎቹ ግን ያለ ወደብ መኖር ይቻላል የሚል ማነጻጸሪያ እንደ ኢትዮጵያ ባለ ሀገር ውስጥ ያለ ወደብ መታነቅ ነው። በጊዜ ሂደት ውስጥ ሄዶ ባፍጢም መደፋትን የሚያስከትል አደገኛ ሁኔታ ስለሆነ በዓለም አቀፍ ደረጃ ውስጥ ወደብ የሌላቸው ሀገራትና ኢትዮጵያን ከዛ አንጻር ያለው ሁኔታ መገምገምና ጤናማ ወንድማማች በሆነ መንገድ ዘላቂነት በተረጋገጠ መንገድ እንዴት አድርገን ችግሩን እንፍታ የሚል ችግሩን እንፍታው ማለት ነገን የተስተካከለ ማድረግ ማለት ነው። የመንግስታት የመሪዎች ኃላፊነት ዛሬ እነሱ እስካሉ ድረስ አይደለም። የሀገር ከነሱ በኋላ የመጡ ቀውሶችና መከራዎች ተዘግተው ነገን የተደላደለ መሰረት ጠርጎ ማለፍ ነውና ያንን ቢያደርጉ ለሁላችንም ምን ተጠቀምበት ነው ያምናለሁ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከሰጡት ማብራሪያ ላይ መነሻ ሀሳቦችን ወስደን ከእናንተ ጋር ቆይታ አደረግን። ይህንን ሀሳብ ሲያጋሩን ቆይታ ያደረጉት የመከላከያ የክብር አባል ጋዜጠኛ ሲሳይ አጌና እንዲሁም የመከላከያ የክብር አባል ረዳት ፕሮፌሰር ጌትነት አልማው ናቸው። ፕሮግራሙን በመምራት አብረናችሁ ቆይታ ያደረግነው የመከላከያ የክብር አባላት እኔ ጋዜጠኛ አበበች ካህሳይና እንዲሁም ጋዜጠኛ በላይ መንገሻ አብረን ቆይታ አድርገናል። በነገራችን ላይ ይህ ፕሮግራም የመከላከያ የክብር አባላት ከመከላከያ ሰራዊት ህዝብ ግንኙነት ጋር በመተባበር ያቀረብነው ነበር። በዚህ ልዩ ዝግጅት የተወሰኑ ሀሳቦችን አጋርተናል ብለን ተስፋ እናደርጋለን። አብራችሁን ቆይታችሁ ሀሳባችሁን ላጋራችሁን የመከላከያ የክብር አባላት እንዲሁም ጋዜጠኛ ሲሳይ አጌናና ረዳት ፕሮፌሰር ጌትነት አልማው እጅግ አድርገን እናመሰግናለን።